ያ ሬዲዮ ደርግ ወረሰው። ደርግ ሲወርሰው ትንሣኤ መጽሔትና ድምፀ ተዋህዶ የተሰኘው ጋዜጣ ተቋቁሞ እኔ የትንሣኤ መጽሔት አዘጋጅ ምክትል ነበርኩኝ። እዚህ ያገለገልኩት 31 ዓመት ከዚህ ከቤተ ክህነት አገልግዬ አለሁ። ጠቅላላ የጻፍኳቸው መጽሐፍት ተላልቆቹም ተናንሾቹም 54 ሆነዋል። 54 ናቸው። እድሜ 98 ሆነዋል። እስከ ዛሬም እጽፋለሁ። አሁንም እንኳ ለሕክምና እዚህ ከመጣሁ ወዲህ አንድ የጻፍኩት ከኮምፒውተር እየተጻፈ አለ የቅዱስ መጽሐፍ መረቅ የሚል አሁንም እንደሆነ አላቋረጥኩም ጽፈቱን። ሰው ሁሉ ሃይማኖቱን አጽንቶ በመንፈሳዊ መንገድ ተመርቶ መሄድ እንዳለበት ነው። ዓለም እንደሆነች ተለዋዋጭ እንደ እስስት ናት። እስስት ሁላችን እንደምናውቀው ከነጭ ቦታ ስትሆን ነጭ ትሆናለች፣ ከጥቁር ቦታ ስትሆን ፍጹም ክሰል ትመስላለች፣ ከቅጠላ ቅጠል ስትሆን ደግሞ ቅጠልን ትመስላለች። ዓለምም የዚህ አይነት ባህሪን ያላት። ስሜ የክርስትና ስሜ ተወልደ ብርሃን እባላለሁ። የተወለድኩበት መንደር ኳዜን ይባላል። ከአስመራ 20 ኪሎ ሜትር ርቆ የሚገኘው ነው። የተማርኩትም ሀሁ ቆጥሬ እስከ ንባብ የእጽዋት ዜማ እስከ ቅዳሴ የተማርኩት ከታላቁ ገዳም ደብረ ቢዘን ነው። ከዚያ በኋላ ግን ደብረ ቢዘን ያለውን ጽዋተ ዜማ ማለት የግብረ ክህነት ይህንን ከተማርኩ በኋላ ወደ ቅኔ ነው የሄድኩኝ። ቅኔ ከየንታ ጽጌ ኤርትራ ውስጥ፣ እንደገና ጎንደር ከየንታ ገብረ ስላሴ፣ ከየንታ መንግስቱ፣ ከየነታ እጹብ ከነዚህ ከአራቱ የቅኔ መምህራን ተምሬያለሁ። ከዚያ በኋላ ግን ወደ ደብረ አባይ ተመልሼ ደግሞ ቅዳሴ ከየንታ ገብረ ኪዳን አስመስክሬያለሁ። ከደብረ አባይ የወሰዱኝ ብፁዕ አቡነ ዮሐንስ የትግራይ ሊቀ ጳጳስ የነበሩ እሳቸው ናቸው። እሳቸው ደብረ አባይ ከራስ ስዩም መጥተው የንታ ገብረ ኪዳንን የቅዳሴ መምህር እፈልጋለሁ ብለው ሲጠይቋቸው የሁሉ ይህንን ክነፈ ርግብ ነው የሚባል ያነቡዛን ጊዜ እዚህ አማራ ሀገር ያወጣሁት ስም ነው ይሄ ክነፈ ርግብ የሚባለው እንጂ የክርስትና ስሜ ቅድም እንዳልኩት ተወልደ ብርሃን ነው የሚባል። ደብረ አቡነ ብፁዕ አምላክ የሚባለው ከዚያ ሰደዱኝ ብፁዕ አቡነ ዮሐንስ። ከዚያ ቅዳሴ ሳስተምር ከቆየው በኋላ እንደገና ወደ ጎንደር ተመልሼ መጽሐፍ ሐዲሳት ከዶክተር የንታ አየለ መጽሐፍ ሐዲሳትን ተምሬ ሳበቃ ወደዚህ መጣሁኝ። ወደዚህ የመጣሁበት ዋን ቀንድ ምክንያት ምን ነበር ያሉኝ፣ የሆነ የቅዳሴ የምስክር ወረቀት አለኝ፣ የመጽሐፍም የሐዲሳት የምስክር ወረቀት አለኝ። እንግዲህ ከሁለቱ አንዱን የአንዱ ባጀት አገኛለሁ ብዬ ነው ወደ አዲስ አበባ የመጣሁት እንጂ አዲስ አበባ ለመቀመጥ አይደለም የመጣሁት። ከዚህ ደሞዝ ይዤ ወደ ሀገሬ ልገባ ነው ያሰብኩት። ነገር ግን ከዚህ አልተመቸም። የኤርትራ መምህራን ባጀት የለን፣ ከዚህ ትቀመጥ እንደሆነ እዚህ እንቅጠርህ አሉኝ። እዚህ ቤተ ክህነት ማለት ነው። ያን ጊዜ ግን ለመጀመሪያ ጊዜ የተቋቋመ ሐዋርያዊ ድርጅት ነበረ። አዲስ ነው የነበረ። ከቤተ ክህነት ትቼ ወደ ሐዋርያዊ ድርጅት ነው የሄድኩኝ። ሐዋርያዊ ድርጅት ኃላፊ የነበሩት ሊቀ ስልጣናት አባ ሀብተ ማርያም፣ ኋላ ብፁዕ አቡነ መልከ ጼዴቅ የተባሉት እሳቸው ኃላፊ የነበሩ። የሐዋርያዊ ድርጅት የሚባል
አቋቁመው ለመጀመሪያ ጊዜ ሲቋቋም እኔ ከዚያ ገባሁኝና 1 ዓመት ተኩል ያህል በኮርስ ሰልጥነን ከዚያ በኋላ ከዚያ ነበርና 18 ሰዎች ነበር። ከነዚህ ውስጥ ከአባቶች አንዱ አቡነ ኤልያስ ናቸው። አቡነ መርቆሬዎስም ነበሩ፣ አቡነ ዜና ማርቆስ። እነዚህ ሁነን ኮርስ ካደረግን በኋላ በየሀገሩ ላኩን። እኔ ወደ ጎጃም ነው ሄድኩኝ። ወደ ጎጃም ሄድኩኝ። ጎጃም ብዙ ዓመት ከተቀመጥኩ በኋላ የትግርኛ፣ የኦሮምኛ፣ የአማርኛ ተፈቅዶ በመንግስት ተፈቅዶ ሐዋርያዊ ድርጅት ያንን ከጎጃም ጠርተው የትግርኛ ኃላፊ ነበርኩኝ። የሬዲዮ እኔ ነኝ የዚህ ሐዋርያዊ ድርጅት። በዚህ ምክንያት ከጎጃም ጠሩኝ። የትግርኛ ፕሮግራም በሬዲዮ እየተናገርኩ፣ ሁለተኛ ደግሞ በአማርኛ ልማት በቤተ ክርስቲያን የሚል ነበረ። ይህንን ይዘን ስንቆይ ደርግ መጣ። ደርግ ወረሰው። ያ ሬዲዮ ደርግ ወረሰው። ደርግ ሲወርሰው ትንሣኤ መጽሔትና ድምፀ ተዋህዶ የተሰኘው ጋዜጣ ተቋቁሞ እኔ የትንሣኤ መጽሔት አዘጋጅ ምክትል ነበርኩኝ። ዋናው ቄስ ልሳኑ ሲሆኑ እኔ ምክትል ነበርኩኝ። ይህንን እየሰራን ደግሞ ደርግ ወድቆ ወያኔ ሲገባ ማለት ነው። ወያኔ ሲገባ ደግሞ ያንን ትቼ እኔ ወደ ሀገሬ ሄድኩኝ። ኤርትራም ነጻ ስትወጣ ወደ ሀገሬ ሄድኩኝ ማለት ነው። ከዚያ ወዲህ እስከዚያ ድረስ ካሁን ኤርትራን ያለሁኝ። ከቅዱስነታቸው ጋር ኋላ ነው የተዋወቅነ እንጂ በተማሪ ቤት ከኔ በኋላ ናቸው ገብተው ነበር። እሳቸው ከኔ በኋላ ናቸው። እኔ ፊት እኔ ነበርኩኝ። ግን ዶክተር የነታ አየለ ሲሄድ ከኔ በኋላ ናቸው። ብፁዕ ወቅዱስ አቡነ ማትያስ ከዚያ ነበሩ እንጂ እውቀት የምንተዋወቀው ከቅዱስነታቸው ብፁዕ ወቅዱስ አቡነ ተክለ ሃይማኖት ሲሾሙ 12ቱ ክፍላተ ሀገረ ኢትዮጵያ ማለት ኤርትራ ዛን ጊዜ አልተለየችም ነበር። 2 መራጮች ፓትርያርክን የሚመርጡ ሁለት መልእክተኞች ተልከው ነበር በየጠቅላት በ14 ክፍላተ ሀገር። እኔና ብፁዕ ወቅዱስ በዛን ጊዜ ነው ዋና የምንተዋወቀው። የነታ አየለ ትልቅ ሰው ናቸው የነበሩ እና ገና ተራ መነኩሴ ሳሉ ፓትርያርክ እንደሚሆኑ ተገልጾላቸው ፓትርያርክ እያሉ እንዴት አንተ አቡነ ዘበሰማያት ትላለህ እንዳሉ ሰምቻለሁ። ከዚህ ያገለገልኩ 31 ዓመት ከዚህ ከቤተ ክህነት አገልግዬ አለሁ። ከዚህና ቤተ ክህነትና ሐዋርያዊ ድርጅት ዛን ጊዜ የተለያየ ነው የነበረ። ሐዋርያዊ ድርጅትና ቤተ ክህነት አንድ የሆነው ስብከተ ወንጌል ደርግ ከወደቀ በኋላ ነው አንድ የሆነው። የሐዋርያዊ ድርጅት ተብሎ ይጠራ የነበረው ሐዋርያዊ ተልእኮ ተብሎ አሁን ይጠራል። የጻፍኳቸው መጽሐፍት ለምሳሌ በኤርትራ ያሉ ገዳማት ብዙ ገዳማት አሉ። እነ ደብረ ቢዘን፣ እነ ደብረ ሲና፣ እነ ጻዳ አምባ፣ እነ ደብረ ጥሉል እና ደብረ አቡነ ብፁዕ አምላክ እነዚህ የመሳሰሉት ገዳማት ገድሎች የቅዱሳኑ ገድል ትግዕዝ እና አማርኛ አድርጌ ጽፌያቸዋለሁ። እነዚህ ሁሉ ከዚህ በላይ ሃይማኖተ አበው
ትርጓሜ ጳውሎስ ትርጓሜ ሰለስቱ መጽሐፍተ ሐዲሳትን በአንድምታቸው እነሱም ጽፌያቸው አለው። ሌላ ጠቅላላ ጻፍኳቸው 6 መጽሐፍት አሉ። አብዘይ መንጠቢትክን አይትምለሳይትክን በትግርኛ በአማርኛም ካለምንቸታችሁ አይግባ እጃችሁ 2000 በትግርኛና በአማርኛ ነው የታተመው። እንደገና ገዳማተ ኤርትራ ካቶሊክ ነው የመሰረታቸው ብሎ አንዱ ጽፎ ነበረ። ለዚያ መልስ ደግሞ አስተውዕሉ ብተኳሉ ኸይትምንጠሉ በሚል ርዕስ ደግሞ መልስ ሰጥቼዋለሁ። አንዱ አራዊት ሁሉም መበላት አለባቸው ብሎ የጻፈ ሰውም ነበረ። ለሱም አራዊት ንብላዕ ብዙ ብሉ ከይትታለሉ በሚል ርዕስ መልስ ሰጥቼዋለሁ። አንዱ ደግሞ ወሓጥዮ እንተበልኩዋስ ትጎስመሉ በሚል ርዕስ ለሱ ደግሞ መልስ ሰጥቼዋለሁ። ቅድስተ ቅዱሳን ድንግል ማርያምን በጥንተ አብሶ ነበራት የሚሉ አሉ። ጥንተ አብሶ ነበራት የሚሉ ለነሱም እንቆሰም አብከርሰ አዳም ምንም አዳምና ሔዋን በጥንተ አብሶ ቢበከሉ ማርያም ሰታቱ ውስተ ከርሱ ለአዳም ማርያም ግን እንደ ነጭ እንቁ ሁና ከዚያ በጥንተ አብሶ በተበከለው አዳም ሆድ ውስጥ እንደ ነጭ እንቁ ታበራ ነበር እያልኩኝ መልሼላችኋለሁ። ጠቅላላ የጻፍኳቸው መጽሐፍት ተላልቆቹም ተናንሾቹም 54 ሆነዋል። 54 ናቸው ተላልቆቹም ተናንሾቹም። አሁን እዚህ አላመጣሁትም እንጂ ከዚያ ካለሁበት ቤት እንኳ የጻፍኳቸው መጽሐፍት ሁሉም ስማቸው አለ፣ ጽፌያቸዋለሁ። ስንታየሁ በአይኔ ዘንዶ በስር በላይ ነብር፣ በትግርኛ ደግሞ ክንደይ ርእየ በአይነይ ገበል ኣብ እግሪ ኣብ ላዕሊ ነብሪ የሚሉ ምስ ዓሻ ዝዓርኽ እንደ ሓደረ ይሓንኽ የሚሉ እንደዚህ እንታይ ክመፀኒ ኢሉ አይትበል እግዚኦ መሐረነ ክርስቶስ በል። እንደዚህ የመሳሰሉ 54 ገድሎቹም እነ ሃይማኖተ አበው እነ ጳውሎስ እነ ሰለስቱ ሐዲሳት እነዚህ ጨምሮ ሁሉ ጠቅላላ የጻፍኳቸው 54 ናቸው። መጀመሪያ የጻፍኳት የደርግ ተቃዋሚ ነበረች። እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል እናት ምትለው እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ማለት ያ ዋና ፍሬ ነገሩ እግዚአብሔር ቅድመ ዓለም ነበረ፣ ማእከለ ዓለምም አለ፣ ዓለምንም አሳልፎ የሚኖር ሲሆን አንዳንድ በክህደት ማዕበል የተጥለቀለቁ በሞራል የወደቁ ሰነፎች ግን እግዚአብሔር ማያውቃቸው እየመሰላቸው እግዚአብሔር የለም እያሉ አፋቸው ሲከፍቱ ይገኛሉ እያለች የምትሄድ ናት እሷ። ከሰባኪያኑ አንድ ሚይዛት አልነበረም፣ ሊያሳስረን ነው እያሉ የደርግ ተቃዋሚ ነበረች። እኔ ብቻ 300 ወደ ስብከት ሂጄ ሲሄድ ባዶ እጄ እመልሳለሁ፣ ያንን ጭርሼ እመልሳለሁ ነበር እና እሷ እንደሱ የመሳሰሉ ነው ጽፌያቸዋለሁ። እድሜ 98 ሆኗል። ወደ 99 ሊሄድ ነው አሁን እግዚአብሔር ቅዱስ ፈቃድ ከሆነ እና የጻፍኳቸው መጻሕፍት እስከ ዛሬም እጽፋለሁ። አሁንም እንኳ ለሕክምና እዚህ ከመጣሁ ወዲህ አንዱ የጻፍኩት ከኮምፒውተር እየተጻፈ አለ፣ የቅዱስ መጽሐፍ መረቅ የሚል አሁን እየጻፍኩ ነው። አሁንም እንደሆነ አላቋረጥኩም ጽፈቱን። መቼም በአሁኑ ጊዜ በጣም ከሚያሳስብ ሁኔታ ነው ደርሰን ያለን። ክቡር ዳዊት በ10ኛው መዝሙሩ
አድኅነኒ እግዚኦ እስመ ሀልቀ ኄር ወውህደ ሃይማኖት እንደተባለ ሃይማኖት እንደዚሁ ጠቅላላ ልቡ ባሰበው አፉ በተናገረው ነው ሚሄድ ያለ። ይሁን እንጂ ሰው ሁሉ ሃይማኖቱን አጽንቶ በመንፈሳዊ መንገድ ተመርቶ መሄድ እንዳለበት ነው። ዓለም እንደሆነች ተለዋዋጭ እንደ እስስት ናት። እስስት ሁላችን እንደምናውቀው ከነጭ ቦታ ስትሆን ነጭ ትሆናለች፣ ከጥቁር ቦታ ስትሆን ፍጹም ክሰል ትመስላለች፣ ከቅጠላ ቅጠል ስትሆን ደግሞ ቅጠልን ትመስላለች። ዓለምም የዚህ አይነት ባህሪን ያላት። ስለዚህ ጠቅላላ ሁሉ እግዚአብሔር አንድ እንደሆነ ሃይማኖቱም አንድ እንደሆነች ተገንዝቦ በዚች በቅድስቲቷ በቀዳማዊቷና በኦርቶዶክስ ተዋሕዶ ሃይማኖት እንዲመራ በዚህ የተመራ እንደሆነ በእውነቱ የእግዚአብሔር ሰው ነው። እግዚአብሔር ከእሱ ጋር አለ፣ እሱም ከእግዚአብሔር ጋር አለ ማለት ነውና ሁላችን በእግዚአብሔር አምነን በጌታችን በመድኃኒታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ብለን ተገንዝበን በእሱ አምነን መኖር እንዳለብን ነው ማስተላለፎ ማለት ነው። ንዚየን ወክሙ ንዚየን ወክሙ ዜና ሰናይ ንዚየን ወክሙ ንዚየን ወክሙ ዜና ሰናይ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ